የአዲስ አበባ ከተማ አስተዳደር ሰው ተኮርና ዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች መልካም ተግባራትን በማከናወን የበርካቶችን ሕይወት እየቀየረ ይገኛል። በረመዳን ወቅት ከንቲባ አዳነች አቤቤ በተገኙበት የአፍጥር ፕሮግራም ላይ አንድ ክስተት ተፈጠረ። ክስተቱን የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ኒዕመተላህ ከበደ እንዲያስታውሳሉ። ክብርት ከንቲባችን አጠቃላይ ከሁሉም ክፍለ ከተሞች የተውጣጡ በኢኮኖሚ ዝቅተኛ የሆኑ የማህበረሰብ ክፍሎችን የኢፍጣር ፕሮግራም አዘጋጅተው ነበር። እኔም የዛ ፕሮግራም ተሳታፊ ታዳሚ ነበርኩና አንድ ኢንሲደንት አጋጠመን። ከተሳታፊዎቹ መካከል ክብርት ከንቲባ ፊት ለፊት የተቀመጡ አንድ አካል ጉዳተኛ ነበሩ። ወጣት ናቸው፣ አካል ጉዳተኛ ናቸው። ይሄን አካል ጉዳት ችግር የተመለከቱ ለመብላት ሲቸገሩ ያስተዋሉ ክብርት ከንቲባችን ወጣቱን አስጠርተው በማጉረስ ውሃ በማጠጣት ኢፍጣሩ እንዲጠናቀቅ ካደረጉ በኋላ ያሉበትን ሁኔታ ሲጠይቋቸው ኗሪነታቸው ኮልፌ ወረዳ 7 እንደሆኑ ተገለጸ። እሳቸውን በራሳቸው እንዲቋቋሙ የመጀመሪያው ቤት የማመቻቸት ስራ ሰርተን ባጭር ቀን በአምስት ቀን ባልሞላ ጊዜ ቤቱን አስውበን አሳምረን ሙሉቃ አሟልተን በኢድ አልፈጥር እለት ቤቱን ማስረከብ ችለናል። እኔ ድሮ ኖርማል ነበርኩ፣ ጤና ሰው ነበርኩ። አሁን ደግሞ የአላህ ነገር አይታወቅም፣ የማብራት አደጋ ደረሰኝ። ሁለቱም እጄን አጣሁ፣ በሰው እጅ ገባ። አሁን ደግሞ እኒህ የምትመለከቷቸው ግለሰብ አቶ አባስ መኮንን ይባላሉ። የህይወት መልኳ ቀለመ ብዙ በመሆኑ በስራ ላይ ያሉ በተፈጠረባቸው አደጋ አካላቸው ጎደለ። ብዙ ውጣ ወረዶችን በቀናት መምሸትና መንጋት ውስጥ አሳለፉ። የሶስት ልጆች አባት የሆኑት አቶ አባስ የከተማ አስተዳድሩ ባዘጋጀው የኢፍጣር መርሃ ግብር ላይ በመጋበዝ በክብርት ከንቲባ አዳነች አቤቤ እንክብካቤ ተደረገላቸው። ከዚህ ባሻገር በከንቲባ አዳነች አቤቤ ሰዋዊ ተግባር በኢድ ዕለት የቤት ስጦታ ተበረከተላቸው። ለዚህም አቶ አባስ ደስታቸውን እና ምስጋናቸውን እንዲህ ይገልጻሉ። እኔ ይሄም ማለት አይችልኝም፣ እኔ ደስታዬ መግለጽ አይችልም። ብዙ ማውራትም መድኃኒት አይሆንም። ክቡር ከንቲባችን ያረጉበት ምስጋና እኔ አቅም ኖሬ እነሱ የሰሩበት መመለስ አይችልኝ። ፈጣሪ ይመልስ። የአቶ አባስ ባለቤት በከንቲባ አዳነች አቤቤ ፍቃድና በከተማ አስተዳድሩ መልካም ተግባር በተደረገላቸው የቤት ስጦታ የተሰማቸውን ስሜት እንዲህ አጋርተውናል። በፊት በብዙ ችግር ውስጥ ነበር የምንኖረው። ችግራችን አይታችሁ ይህንን ቤት ስለሰጣችሁን ደስ ብሎናል። ከንቲባችን ላደረጉልን ድጋፍ እጅግ እናመሰግናለን። ረጅም እድሜና ጤና ይስጣቸው። ጤናቸው እንዲጠበቅልንም እመኛለሁ። እንደ ሀገር ለማደግና በኢኮኖሚ ተወዳዳሪ ለመሆን መንግስትና የከተማ አስተዳድሩ በሚሰሯቸው የልማት ስራዎች ጎን መቆም እንደሚገባ አቶ አባስ ያሳስባሉ። ለዚህ ደግሞ የከንቲባ አዳነች አቤቤ ተግባር አርአያ ነው ይላሉ። እኛ ከንቲባችን ይሄ አረገ፣ እኛ ያለው ታች ያለው ደግሞ በነሷ አርአያ መሆን፣ በነሷ ምሳሌ መሆን፣ ታች በብሎክ በቀጠና ላይ ያለው ሁሉም ጎንበስ ብሎ መስራት እንደ ከንቲባ ሁሉም እንደ ከንቲባ ቢኖር እንደ እኛ ከንቲባችን ቢሆን ወላሂ ላዚም አላህ ያቃል እኛን ማንም መድፈር አይችልም። እኔም እጅ የለም አካል ጎደሎ ነው፣ ግን በጭንቅላቴ ጎኔ ነው፣ ጎኔ ይቆማሉ። ለነዚህና ለመሰል መልካም ተግባራት መሰረትና አርአያ የሆኑት ከንቲባ አዳነች አቤቤ መሆናቸውን የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ኒዕመተላህ ከበደ ይናገራሉ። አቅጣጫ የሰጡን ክብርት ከንቲባችን ሁልጊዜም በእንደዚህ አይነት ሰው ተኮር ስራዎች ስለሚያሳትፉን፣ ስለሚያበረታቱን፣ ስለሚያነቁን ሁሌም የምንገረምበት ወደ ራሳችን እንድናይ የምንሆንበት ነውና ሰው ተኮር ስራዎች በተለይ ድሃን መሰረት ያደረጉ ስራዎች የተረሱ ዜጎችን የማስታወስ የማሰብ ተግባራት ከቅርብ ጊዜ ወዲህ ባህል እየሆኑ እየተለመዱ የመጡ ናቸው። በአዲስ አበባ ከተማ አስተዳደር እነዚህና መሰል ሰው ተኮር ተግባራት እንዲሁም ዝቅተኛ የኑሮ ደረጃ ላይ የሚኖሩ ዜጎችን መሰረት ያደረጉ በርካታ መልካም ስራዎች በስፋት እየተከናወኑ ይገኛሉ።